በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነሐሴ 16ን ፍልሰተ ሥጋ ለእግዝእትነ ቅድስት ድንግል ማርያም ብላ አክብራ አስባ በየዓመቱ ትውላለች። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን አርፋለች። ሐዋርያት ሊቀብሯት በአጎበር አድርገው ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምን? ንዑ ናውኢ ሥጋሃ ለማርያም ሥጋዋን እናቃጥል ብለው በጠላትነት ተነሱ። ከሁሉ አንዱ ታውፋንያ ተራምዶ አጎበሩን ጨበጠው። የታዘዘ መልአክ መጥቶ ሁለት እጁን በሰይፍ ቀጣው። አጎበሩ ተንጠልጥሎ ቀረ። በዚህ ሰዓት በድያለሁ ማረኝ ብሎ ቢማጸናት ራሷን ዘንበል አድርጋ ጴጥሮስን እንደነበረው አድርግለት አለችው። ቢመልሰው ድኖ ተነስቷል። ከዚህ በኋላ ዮሐንስን ጨምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመካከላቸው ነጥቆ ገነት በዕፀ ሕይወት ስር አኑሯታል። ዮሐንስን እንደምን ሆነች አሉ። እርሱም ገነት በዕፀ ሕይወት አኑሯታል አላቸው። ከዚህ በኋላ ሐዋርያት ዮሐንስ አይቶ እኛ ሳናይ ብለው ከነሐሴ መባቻ ጀምረው ሱባኤ ገቡ። ሁለት ሱባኤ ሲጨርሱ ጌታችን በ14 አምጥቶ ሰጥቷቸው ቀብረዋታል። ማክሰኞ እመቤታችን ተነስታለች። ቶማስ አልነበረምና ደመና ጠቅሶ ከሀገረ ስብከቱ ሲመጣ ስታርቅ አገኛት። ወፈቀደ ይደቅም ደመናሁ ይላል። ቀድሞ ልጅሽ የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ የአንቺን ትንሣኤ ሳላይ ቀረሁን ብሎ ተናደደ። እመቤታችንም እኛ ትንሣኤን እርገቴን አላየሁም፣ አንተ ግን አይተሃል፣ አሁንም ሄደህ ተነሳች አረገች በላቸው ብላ ሰበኗን ሰጠችው። ቶማስም ሄዶ የእመቤታችን ነገር እንደምን ሆነ አላቸው። ሐዋርያትም አግኝተን ቀበርናት አሉት። ቶማስም ሞት በጥር በነሐሴ መቃብር ለሰሚ ማያምር ተወኝ፣ ይህ ነገር አይመስለኝም አላቸው። ጴጥሮስ አንተ እንጂ መጠራጠር ልማድ ነው፣ ተጠራጥረ ሰውን ስታጠራጠር ትኖራለህ አለው። ጴጥሮስ ተቆጥቶ ፊት እየሮጠ እነሱ እየተከተሉት ጌቴሴማኒ ከመቃብሯ ደረሱ። ቢከፍተው አጣት፣ ደንግጦ ቆመ። አታምኑኝም ብዬ እንጂ እመቤታችንስ ተነሳች አረገች አላቸው። ሐዋርያትም ምን ይዘሃል አሉት። ቶማስም በዚህ ሰበን አልገነዛችኋትምን አላቸው። ትንሣኤ እርገቷን አምነው ሰበኑን ለበረከት ተካፍለውታል። በዓመቱ ቶማስ አይቶ እኛ ሳናይ እንቀራለን ብለው ሱባኤ ገቡ። በ16ኛው ቀን ጌታ ከሰማየ ሰማያት ወርዶ እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሰራየ ዲያቆን አድርጎ ቀድሶ አቁርቧቸዋል። የእመቤታችን ያረገችው በ49 ዓመተ ምህረት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን አቁራሪተ መዓት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።